ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ አየር መንገድ ግሩፕ በኤርፖርት ውስጥ የአቪዬሽን ሴኩሪቲ አገልግሎት ከሚያገኙ ማናቸውም አካላት የአገልግሎት ክፍያ በመሰብሰብ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲያደርግ የሚደነግገው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ረፋድ ባካሄደው መደበኛ ስብሰባ ላለፉት 21 ዓመታት ገደማ በስራ ላይ የቆየውን የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበለትን ረቂቅ አዋጅ በዝርዝር የመረመሩት የውጭ ግንኙነትና ሰላም ጉዳዮች እንዲሁም የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴዎች ያቀረቡት የውሳኔ ሀሳብ ላይ በመወያየት አዋጁን በሁለት ተቃውሞ በሁለት ድምፅ ተአቅቦ በአብላጫ ድምፅ አጽድቋል። ቋሚ ኮሚቴው ባቀረበው የውሳኔ ሀሳብ በረቂቅ ማሻሻያ አዋጁ የሴኩሪቲ አገልግሎት ክፍያን የሚመለከት የተቀመጠው ድንጋጌ ላይ መጠነኛ ማሻሻያ አድርጓል። በዚህም መሰረት የኢትዮጵያ አየር መንገድ ግሩፕ የዓለም አቀፍ ሲቪል አቪዬሽን ድርጅት ተመራጭ ሀሳቦችን ተከትሎ ከራሱ መንገደኞች፣ ከሌሎች ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ሴኩሪቲ አገልግሎት ከሚያገኙ ማናቸውም አካላት የአገልግሎት ክፍያ በመሰብሰብ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲያደርግ የሚገልጸው ድንጋጌ ላይም ይህ በሁለቱ ተቋማት የጋራ ስምምነት የሚፈጸም ይሆናል የሚል ማሰሪያን እንዲያካትት አድርጓል። የአቪዬሽን ሴኩሪቲ አገልግሎት የክፍያ ተመን የዓለም አቀፍ ሲቪል አቪዬሽን ድርጅት ተመራጭ ሀሳቦችን ተከትሎ በየጊዜው እየተጠና በብሔራዊ መረጃና ደህንነት አገልግሎትና በኢትዮጵያ አየር መንገድ ግሩፕ በጋራ የሚያሻሽሉና የሚወስኑ መሆኑንም አዋጁ አካቷል። ቋሚ ኮሚቴው የአገልግሎት ክፍያ ከመንገደኞችና ጭነት አጓጓዦች ላይ ወጪን የመተካት መርህን ተከትሎ የሚሰበሰብ መሆኑን የሚያመላክት ድንጋጌም አካቶ አቅርቧል። አዲስ ለሚገነቡ ኤርፖርቶች የሚውል የአቪዬሽን ሴኩሪቲ ፋሲሊቲ ግንባታዎች፣ ቴክኖሎጂ ግዢዎችና ተያያዥ ወጪዎች በኢትዮጵያ አየር መንገድ ግሩፕ የሚሸፈን መሆኑን በአዋጁ ተደንግጓል። አዋጁ ያካተተው ሌላኛው አዲስ ድንጋጌ ከፍተሻ ነፃ መሆኑን የሚመለከት ሲሆን በነባሩ አዋጅ ከፍተሻ ነፃ የሚሆኑት የውጭ ጉዳይ ሚኒስቴር የጉዞ መረጃ ለደህንነት፣ ኢሚግሬሽንና ስደተኞች ጉዳይ ባለስልጣንና ለአየር መንገድ ኦፕሬተሮች አስቀድሞ የተለየ ሁኔታ እንዲመቻችላቸው ያሳወቃቸው ሰዎች እንዲሁም መንግስት አስቀድሞ መፈተሽ አይገባቸውም ብሎ አስቀድሞ የወሰነላቸው ሰዎች እንደሆኑ ተደንግጓል። ዛሬ ምክር ቤቱ ያጸደቀው አዋጅ ደግሞ ከእነዚህ ሰዎች በተጨማሪ በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የሴኩሪቲ እርምጃ አስተማማኝ መሆኑ ሲረጋገጥ መንገደኞችና የጉዞ እቃዎቻቸው ከፍተሻ ነፃ ሊሆኑ እንደሚችሉ የሚገልጽ ድንጋጌን አካቷል። በህገ ወጥ መንገድ ፓስፖርትን ለማግኘት የሞከሩ 3600 የውጭ ዜጎችና ኢትዮጵያውያን በህግ እንዲጠየቁ መደረጉን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ገለጹ። ዋና ዳይሬክተሯ ይህን የገለጹት የተቋማቸውን ያለፉት 9 ወራት የስራ አፈጻጸምን በተመለከተ ዛሬ ጋዜጣዊ መግለጫ በሰጡበት ወቅት ነው። ዋና ዳይሬክተሯ በዚሁ መግለጫቸው ባለፉት 9 ወራት ለ1.1 ሚሊዮን ዜጎች ፓስፖርት መሰጠቱን ገልጸዋል። ከፓስፖርት አገልግሎት ጋር በተያያዘ በህገ ወጥ መንገድ ፓስፖርት ለማግኘት የሞከሩ 3638 የውጭ ዜጎችና ኢትዮጵያውያን ግለሰቦች በህግ አግባብ ተጠያቂ እንዲሆኑ መደረጉንም ዋና ዳይሬክተሯ ተናግረዋል። ግለሰቦቹ በህገ ወጥ መንገድ ፓስፖርት ለማግኘት የሞከሩት የተጭበረበረ ሰነድና ትክክለኛ ያልሆነ የዜግነት ማስረጃ በመያዝ እንደሆነ በመግለጫቸው ጠቁመዋል። በተጨማሪም 847000 ለሆኑ የውጭ ዜጎች እንዲሁም በአየርና በየብስ ድንበር ለ5.4 ሚሊዮን ገቢና ወጪ መንገደኞች አገልግሎት መሰጠቱንም ጠቅሰዋል። በ9 ወሩ አጠቃላይ ከተሰጡ አገልግሎቶችም 30.9 ቢሊዮን ብር ገቢ መሰብሰብ መቻሉን ተናግረዋል። የኢትዮጵያ አየር መንገድ 6 ቦይንግ 787 ድሪም ላይነር አውሮፕላኖችን ለመግዛት ከግዙፉ የአውሮፕላን አምራች ኩባንያ ቦይንግ ጋር ስምምነት ተፈራረመ። ስምምነቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰውና የቦይንግ የአፍሪካ ንግድ ሽያጭና ግብይት ምክትል ፕሬዚዳንት አንበሴ ይትባረክ በአሜሪካ ቨርጂኒያ ተፈራርመዋል። በስምምነቱ ላይ የገንዘብ ሚኒስትሩ አህመድ ሺዴና በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለምን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። የኢትዮጵያ አየር መንገድ ለመግዛት የተስማማቸው ዘመናዊ ቦይንግ 787-9 ድሪም ላይነር አውሮፕላኖች ከአዲስ አበባ ወደ አውሮፓ፣ እስያና ሰሜን አሜሪካ የሚደረጉ አህጉር አቋራጭ በረራዎችን ይበልጥ ምቹና ተደራሽ ለማድረግ እንደሚያስችል ተገልጿል። በተጨማሪም አውሮፕላኖቹ ነዳጅ ቆጣቢና በጭነት አገልግሎት ተመራጭ እንደሆኑም አየር መንገዱ በበይነ መረብ ገጹ ባወጣው መግለጫ ጠቁሟል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የግዢ ስምምነቱ የኢትዮጵያ አየር መንገድን ቀጣይነት ያለው እድገትና ለቀጣይ ስኬቶቹ መዘጋጀቱን ያሳያል ብለዋል። አክለውም እንደ ቦይንግ 787-9 ድሪም ላይነር ያሉ እጅግ ዘመናዊ አውሮፕላኖችን መጠን እያሳደግን የተሳፋሪዎችን ምቾት የበለጠ እናስጠብቃለን ብለዋል።
የኢትዮጵያ ኤሌክትሪክ ኃይል በ19 ሚሊዮን ዶላር ወጪ 170 ኪሎ ሜትር የሚሸፍን የኃይል ማስተላለፊያ መስመር ግንባታና የማሻሻያ ስራ ለማከናወን ከኢሲ ኢንተርናሽናል ከተባለ የህንድ ኩባንያ ጋር ስምምነት ተፈራረመ። ስምምነቱን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻና በአፍሪካ የኬኤሲ ኢንተርናሽናል ኩባንያ ምክትል ፕሬዝዳንት ሱካሺ ቪያሊ ተፈራርመዋል። ስምምነቱም በዋናነት 170 ኪሎ ሜትር የሚሸፍን የኃይል ማስተላለፊያ መስመሮች ግንባታና ማሻሻያ ስራ የ132 ኪሎ ቮልት ነጠላ ሰርኪዩት ዝርጋታን ለማከናወን የዲዛይን ስራን ጨምሮ የእቃ ማምረትና አቅርቦት፣ የዝርጋታና የሙከራና ፍተሻ ስራዎችን እንደሚያጠቃልል ተገልጿል። ለፕሮጀክቱም 19 ሚሊዮን ዶላር በጀት እንደተያዘለትና የኃይል ማስተላለፊያ መስመር ግንባታና የማሻሻያ ስራው በተጀመረ 18 ወራት ውስጥ እንደሚጠናቀቅ ቃና ከተቋሙ ያገኘው መረጃ ያሳያል። ኢንጂነር አሸብር ፕሮጀክቱ በኢትዮጵያ ያለውን የኤሌክትሪክ ኃይል አቅርቦት ጥራት ለማሻሻል፣ የኃይል መቆራረጥን ለመቀነስና ተደራሽነትን ለማስፋት የጎላ ፋይዳ እንዳለው ጠቁሟል። ስምምነቱ በዓለም ባንክ ድጋፍ ከሚተገበሩ የፕራይም ፕሮጀክቶች መካከል የመጀመሪያው መሆኑን የጠቀሱት ዋና ስራ አስፈጻሚው ኩባንያው ፕሮጀክቱን በተቀመጠለት የጊዜ ገደብ እንዲያጠናቅቅ አሳስበዋል። የኩባንያው ምክትል ፕሬዝዳንት በበኩላቸው ኩባንያው ከዚህ ቀደም በኢትዮጵያ 200 ሚሊዮን ዶላር የሚያወጡ ፕሮጀክቶችን ማከናወኑን አስታውሰው ፕሮጀክቱን በተቀመጠለት ጊዜ ለማጠናቀቅ በትኩረት እንደሚሰሩ መናገራቸውን የኢትዮጵያ ኤሌክትሪክ ኃይል ያወጣው መግለጫ ያሳያል።